አሸናፊዎች የተለየ ነገር አያደርጉም፣ ይልቅ ነገሮችን በተለየ መልኩ ያደርጋሉ እንጂ። ሰላም፣ እንዴት ናችሁ? ዩ ካን አቺቭ ሞር የሚለውን የሺፍ ኬራ መጽሐፍ ማንበብ ጀምረን ዛሬ ምዕራፍ 1ን ማንበባችንን ልንቀጥል ነው። መልካም ቆይታ። ምዕራፍ 1 ሁሉም አሸናፊ ነው የሚል መርህ። አሸናፊዎች ጠንካራ የበጎ ፈቃድ አላቸው። ተሸናፊዎች ይህ የላቸውም። ለመሆኑ እንዴት ነው በተመሳሳይ ሁኔታ ውስጥ ለአንዳንዶች ሪከርድ መስበር ሲቻል፣ ለሌሎች ደግሞ ራስን ወደ መሰባበር የሚኬደው? ልዩነቱ አመለካከታችን ላይ ነው። ስኬት ከያዝነው ስልጣን ጋር ሳይሆን ካለን ምልከታ ማለትም ባህሪ ጋር ይያያዛል። ስኬት 10% ያህል በእኛ ላይ በሚደርሰውና ቀሪ 90% ያህል ደግሞ በምን መልኩ አጸፋ እንመልሳለን በሚለው ይወሰናል። አሸናፊ ለመሆን ምን ያስፈልጋል? አንድ የጥንት የህንድ ተረት ልንገራችሁና የእድሜ ባለጸጋ የሆነው የህንድ የመንደር አለቃ ለልጅ ልጃቸው በእያንዳንዳችን ውስጥ ባሉት ሁለት ተኩላዎች መካከል ስላለው ጦርነትና ይህንን የተመለከተውን ጥበብ ያስተምሩታል። እነዚህ ተኩላዎችም አንዱ መልካም፣ ሌላኛው ክፉ ናቸው። ክፉ ሲበዛ ስግብግብ፣ ጥጋብ የወጠረው፣ እብሪተኛ፣ ጠማማ እንዲሁም ራስ ወዳድ ነው። መልካሙ ደግሞ በተቃራኒው ለጋስ፣ ታማኝ፣ ደስተኛ እንዲሁም ሩህሩህ ነው። ይህንን የሰማው የልጅ ልጃቸው ግራ በመጋባት ታዲያ የትኛው ያሸንፋል አያቴ በማለት ጠየቀ። አያትም አየህ፣ የትኛው ያሸንፋል የሚለውን አንተ የትኛውን ተኩላ አብዝተህ ትመግበዋለህ የሚለው ይወስነዋል አሉና እቅጩን ነገሩት ይባላል። ከጦርነት ሁሉ አያድርስ የሚባለውና የከፋው በአንድ ግለሰብ ውስጥ የሚካሄደው ውስጣዊ አለመግባባቶች ናቸው። እነዚህ ጦርነቶች ለማሸነፍ ከፈለግን እውነተኛውን ጠላት ለይተን ልናውቅ ግድ ይለናል። በመሆኑም እውነተኛውን ጠላት ካወቅንና ከመታነው ውስጣዊ ጦርነታችንን በድል እንወጣለን። ከችግራችን መሸሽ ስንፈልግ ቫኬሽን እንሄዳለን። ግን ችግሮቻችንን እንዴት እንደምናስወግድ ካላወቅን ዞሮ ዞሮ ይዘናቸው ነው ከቫኬሽን የምንመለሰው። በውስጣችን ሁለት ተፈጥሮዎች ስለመኖራቸው። ተፈጥሮ ቁጥር 1 የምንለው የሚያዝናናና ምቹ የሆነውን ነገር መፈጸም ይፈልጋል። ይሄ ነገር ግን ትክክል ሊሆንም ላይሆንም ይችላል። ሲብስም ራስን የሚያጠፋ ሊሆን ጭምር ይችላል። ሁለተኛው ተፈጥሮ ደግሞ ትክክለኛ የሆኑትን ነገሮችን እንሰራ ይገፋፋናል። ነገሮች ለጊዜው ባይመቹንም እንኳን በዘላቂነት ግድ ደስታን ይፈጥሩልናል። ይሁን እንጂ በአመዛኙ ተፈጥሮ ቁጥር 1 በቁጥር 2 ላይ የበላይነት ይኖረዋል። ለእኛ ጥሩ ያልሆኑ፣ ለጤናችን ጠንቅ፣ ለሌላችንም ጭምር የሚከብዱና የሚጎዱን መሆናቸውን የምናውቃቸው በርካታ ነገሮች እንፈጽማለን። ቅን የሆነ መነሻ ቢኖረውም ያ በቂ አይደለም። በሕይወታችን ውስጥ ወደ ታች የሚጎትቱንን ኃይሎች ተቋቁመን ይልቅ ወደ ላይ ከፍ የሚያደርጉንን ደግሞ ማጠናከር አለብን። ብዙ ሰዎች እውነት እንነጋገር ከተባለ ለምን ማድረግ የሚፈልጉትን በጎ ነገር እንደማያደርጉ፣ በአንጻሩ ማድረግ የማይፈልጉትን ነገር መፈጸም እንደሚቀጥሉ አያውቁም። ለምን ተገቢ የሆነውን ካልሆነው መለየት ቢችሉም ተገቢ ያልሆነውን በማድረጉ ይቀጥላሉ። ዛሬ ቅን እያሰቡ ነገር ግን ተገቢ ያልሆነ ወይንም መጥፎ መስራት የተለመደ ሆኗል። ሁላችንም ብንሆን መልካም መሆንንና ማድረግን እንመርጣለን። ሆኖም ራሳችንን ስንፈትሽ በፈተናው ክፉኛ ወድቀን እንገኛለን። የምንመኘውን ሁሉ መልካም ነገር ብንሰራ ማን እንደኛ ያለ ደስተኛ አለ? ዓለም በጥሩና በመጥፎ የተከፋፈለች ብትሆንም ሕይወት ምንኛ በቀለለች። እንደዚህ ቢሆን መልካሙን ይዘን መጥፎን ባስወገድን። ሆኖም ነገሮች እንዲህ አይደለም የሚሄዱት። ችግሩ ውስጣችን ቀላል፣ አጭር፣ አቋራጭና ጊዜያዊ ደስታ የሚያስገኙትን ነገሮች ከመምረጡ ጋር ይያያዛል። መልካሙን ማሰብ ማወቅም ሆነ ማመን ብቻውን በቂ አይደለም፣ ማድረግ ግን ነው። ባህሪ የምርጫ ጉዳይ ስለመሆኑ አንድ ሰው መልካም ባህሪ ያለው ማለት ሐቅን አያይም ወይም ደግሞ በምድር ላይ ያለውን ሁሉ ይቀበላል ማለት ሊሆን አይችልም። በእያንዳንዱ ችግር ውስጥ መፍትሄን ማሽተትና ማየትን ይችላል። ጉዳዩ ከጽናትና ቁርጠኝነት እንጂ
ተስፋ ከመቁረጥ ጋር አያያዝም። ችግር ሳይሆን መፍትሄ ተኮር መሆን። በሕይወታችን ብዙ ጊዜ አዲስ የሆነ የቦታ አቀማመጥ እናያለን። ነገር ግን የቦታው አቀማመጥ ተቀይሮ ሳይሆን እኛ ምልከታችን ስለተለየ ነው ልዩነቱ። ከዚህ ለመረዳት እንደሚቻለው አተያይ ትልቅ ልዩነት ይፈጥራል። አተያይ ሰውን ወይም ይገነባል አሊያም እስከ ማፍረስ ሁሉ ይደርሳል። ከዚህ አንጻር ጉንዳን እንቅፋትን የምታይበትን መንገድ በምሳሌነት ማንሳት ይጠቅማል። ለመሆኑ ጉንዳን ስራ ፈታ ተቀምጣ አይተው ያውቃሉ? ምናልባት አይተው አያውቁ ይሆናል። ለምን? ምክንያቱም አንድ ጉንዳኖች ያለ ስራ አይቀመጡም። ይህም ማድረግ በፍጹም ከተፈጥሯቸው ጋር አይሄድም። ይልቅ ጉንዳኖች ታታሪ ናቸው። ሁለት ጉንዳኖች ጀምሮ ፈጽሞ ሳያጠናቅቁ አይተውም። ጉንዳን ላይ መንገድ ብንዘጋባት ወደ ጎን፣ ወደ ታች፣ ወደ ላይም ብላ እንደምንም ታልፈዋለች። ጉንዳኖች የተደቀነባቸውን እንቅፋት ለማለፍ ምን ያህል ይታትራሉ። እንቅፋቱን ማለፍ የማይችሉበት መንገድ እስኪያገኙ ድረስ። በመሆኑም ምንም እንቅፋት አያቆማቸውም፣ ጽናቱ አላቸው። 3 ጉንዳኖች አርቀው ያያሉ። ይህም ሲባል ለምሳሌም ስለ በጋ ወቅቱ ሲመጣ አይደለም የሚያስቡት። ምግብ ሰብስበው አስቀድመው ይዘጋጃሉ። በክረምቱ ወቅት በሩጫና በመታተር ላይ ሆነው የምታዩቸው ለዚህ ነው። ጉንዳን ሞታ ካልሆነ ያለ ስራ ተቀምጣ አይደለም። 4 ጉንዳኖች በክረምት በጣም በስራ ሲያሳልፉ፣ በበጋ ውስጥ በአንጻራዊነት አረፍ ይላሉ። በዚህ ወቅት ለክረምቱ ጊዜ የሚያስፈልጋቸውን ጉልበት ይቆጥባሉ። ይህም ሲባል የቱንም ያህል ታታሪ ቢሆኑም መቼ ማረፍ እንዳለባቸው ጭምር ያውቃሉ ማለት ነው። 5 ጉንዳኖች በምክንያት ይንቀሳቀሳሉ። የጉንዳን ብቸኛ ስራ ለቡድኗ አባላት፣ ልጆቿ ወዘተ ምግብ መፈለግ ነው። ከዚህ አንጻር መዘናጋት ብሎ ነገር የለም። ይልቅ በትኩረት ይንቀሳቀሳሉ። 6 ጉንዳኖች በመጠን እጅግ በጣም ጥቃቅን ይሆኑ እንጂ ትላልቅ ኃላፊነት ይሸከማሉ። ከሰውነታቸው መጠን በመቶ እጥፍ የሚልቅ ነገር ይሸከማሉ። እንግዲህ የጉንዳኖች ፍልስፍና በአንድ አረፍተ ነገር ሲጠቃለል ጉንዳኖች ታታሪ ናቸው። ጉንዳኖች ትልልቅ ኃላፊነት ይሸከማሉ። ጉንዳኖች በምክንያት ይንቀሳቀሳሉ። የቱንም ያህል ታታሪ ቢሆኑም መቼ ማረፍ እንዳለባቸው ጭምር ያውቃሉ። በዚህም የተነሳ የሥራና የእረፍት ጊዜያቸውን ያመጣጥናሉ። እውነታውን ለመቀየር አስተሳሰባችንን መቀየር አለብን። የግንባታ ለየት ያለ መሐንዲስ፣ በህመም ወቅት ለየት ያለ ሐኪም፣ እንዲሁም በጦርነት ጊዜ ለየት ያለ የጦር አዛዥ ጄኔራል እንሻለን። ለመሆኑ እነዚህም በተለያየ ሙያ ውስጥ የሚገኙ ሰዎች ለየት ያለ የሚያስብላቸው ምንድን ነው? ባህሪያቸው ነው። ባህሪ ከክህሎት፣ የትምህርት ዝግጅት፣ ከትውልድ ቦታ፣ ከመልክም ሆነ ብዙ ሰው ወሳኝ ሰው በየቦታው ከማወቅ ይልቃል። ስለ አንድ ሰው ስናወራ ቆንጆ መልኩን፣ አለባበሱን ወይንስ ባህሪውን ነው የምናነሳው? ለምሳሌ እንበልና እርሱ 4 ብርጭቆዎች እንዳለው ያስቡ። የመጀመሪያ ፕላስቲክ፣ ሁለተኛው ሴራሚክ፣ ሶስተኛው የብረት እንዲሁም አራተኛ የብረት ስሪት ናቸው። የፓፓያ ጭማቂ በእያንዳንዱ ብርጭቆ ውስጥ ቢሞሉ ጣዕሙ ይለያያል? መልሱ አይለያይም ነው። ጣዕም ከብርጭቆ ሳይሆን ከሚሞላው መጠጥ ነው የሚመጣው። ባህሪ ስንል የለመደብንና ደጋግመን የምናደርገው እንዲሁም የምንከውንበት መንገድ ማለት ነው። ባህሪ ምልከታ ነው። የማሰብ ሂደት ነው። ነገሮች የምናይበት መንገድ ነው። ለነገሮች አጸፋ የምንመልስበት መንገዳችንም ጭምር ነው። የባህሪ በሽታዎች ተስፋ መቁረጥና ጨለምተኝነት ከአካል በሽታና ህመም ይብሳል። ከካንሰር፣ ከደም ብዛት ወዘተ አይተናነስም ወይ ይብሳል። በመሆኑም ይህንን ህመም እንዴት መፈወስ እንዳለብን ልንማር ይገባናል። ተስፋ የመቁረጥ ባህሪ። ለመሆኑ ተስፋ የሚቆርጠው ማን ነው? ተስፋ የሚቆርጥ ማለት ወደ ማርና ወተት ምድር ሄዶ ካሎሪና ኮሌስትሮል ብቻ የሚታየው ሰው ነው። እንዲህ አይነት ሰው በችግር በጣም ሲበዛ ይጨነቃል፣ ይጠበባል። በዚህች ዓለም ላይ እልፍ አላፍ መፍትሄ ስታቀርቡላቸው ችግር ብቻ የሚያወሩ ሰዎች አሉ። ለእያንዳንዱ መፍትሄ አንድ ችግር አያጡም። ተስፋ ቆራጩ እንዲህ ይላል፣ ማድረግ ይቻላል፣ ይሆናል፣ ግን ደግሞ በጣም ይከብዳል። በመሆኑም ተስፋ ቆራጩ ከመፍትሄ ይልቅ ችግር ላይ ያተኩራል። ለስኬታማ ሰዎች በእያንዳንዱ ችግር ውስጥ መፍትሄ ሲያዩ
የማይሳካላቸው ሰዎች ደግሞ በእያንዳንዱ መፍትሄ ውስጥ ችግር ይፈልጋሉ ያያሉ። ተስፋን የሰነቀ ሰው ጠዋት ሲነሳ ጀንበር ምድሩ በብርሃኗ ስታሞቀው አይቶ እግዚአብሔር ሆይ እንደምን አደርክ፣ ሰላም አውለኝ፣ ስለዚች ቀን ተመስገን ይላል። ተስፋ የሚቆርጥ ሰው ግን ጠዋት ተነስቶ መስኮት ከፍቶ ያችኑ ደማቅ ጀንበር ተመልክቶ ኡፍ ነጋ ደግሞ ይላል። እንዲህ አይነት ሰዎች ይህንን የጨለምተኝነት አመለካከታቸውን ቀኑን ሙሉ ባገኙት አጋጣሚ ነው እንደ ወረርሽኝ በሌሎች ዘንድ የሚያስፋፉት። ምን ተሳሳተ፣ ምን ሳይሳካ ቀረ የሚለውን ለቅመው ይመለከታሉ። ገና መስኮት ሲከፍቱ መስኮቱ ውስጥ ጉድፍ የሚታያቸው ሰዎች እንዴት ተስፋን የሚፈነጥቅ የጠዋት ፀሐይ ይታያቸዋል። ቅን አሳቢ የሆኑ ሰዎች ይህንን አስተሳሰባቸውን ከማጠናከርም በላይ ከመመረዝና ከመበከል በተቻለ መጠን ይጠብቁታል። መኪና የምንይዝ ሰዎች ለምንድን ነው ወቅትና ጊዜ ጠብቀን መኪናችንን ሰርቪስ ማድረግ የሚገባን? ምክንያቱም መኪና በየጥቂት ወራቱ ዘይት እንዲቀየርለት፣ የተለያዩ አካላቱ እንዲጠራረጉለት፣ እንዲህ አይነት አስቀድሞ የመከላከል ስራ ስንሰራም የመኪናው ዕድሜና ብቃት እየተሻሻለ ስለሚሄድ ነው። ብቃት ሲጨምር የብልሽት ዕድል በጣም ይቀንሳል። መልካም፣ ይሄ ካግባባን አሁን ደግሞ ወደ ሰው ልጅ አእምሮ እንሄድና ልዩነቱ ምንድን ነው ብለን እንጠይቅ። አእምሮስ በየተወሰነ ጊዜ ይታደስ ዘንድ ሰርቪስ መደረግ የለበትም እንዴ? አእምሮስ ካልታደሰ ይደንዝ ይዝግ የለም እንዴ? ባህሪ ከትውልድ ወደ ትውልድ ስለመተላለፉ በአንዳንድ ቤተሰብና ማህበረሰብ ውስጥ በጣም ስር የሰደደና ዘላቂ ቅንነት ሲታይ፣ በሌሎች ውስጥ ደግሞ በዚሁ መጠን ጨለምተኝነት መንጸባረቁ ብዙም አያስገርምም። ጨለምተኛ መሆንን አቁመው ቅን ይሁኑ። አንድ የጥንት ንጉሥ በጣም የቅርብ የሚለው ጓደኛ የነበረው ሲሆን ይህ ጓደኛው በሕይወት ውስጥ ሁልጊዜ ቅንና አዎንታዊ የሆነውን ነገር ነው የሚያየው። ምንም ነገር ቢደርስና ቢከሰት ለበጎ ነው ነበር የሚለው። ታዲያ ከዕለታት በአንዱ ቀን ንጉሡ በስህተት የአውራ ጣቱ ይቆረጣል። ይህ ከዚህ ቀደም በርካታ ጥሩ መጥፎም ነገሮች ሲደርሱ ለበጎ ነው ማለት የለመደ ጓደኛ ታዲያ በዚህ ክስተት ውስጥ አንድ ጥሩ ነገር ሊኖር ይችላል ሲል ተናገረ። በወቅቱ ግን በከፍተኛ ስቃይ ውስጥ የነበረው ንጉሥ ስሜቱን መቆጣጠር ተስኖት የገዛ ወዳጁን ወህኒ ወረወረው። ይህ ከሆነ ከጥቂት ወራት በኋላ ንጉሡ ለአደን ጥቅጥቅ ያለ ደን ውስጥ ገብቶ ጠፋ። ምን ይሄ ብቻ፣ መንገዱን ስቶና የት እንደሚሄድ በማያውቅበት ሁኔታ የዚህ አካባቢ ነዋሪ የሆኑ ጎሳዎች በምርኮ ይዘውት በሚከተሉት የባህል ሃይማኖት መሰረት ለአምላካቸው መስዋዕት ሊያቀርቡት ወሰኑ። ታዲያ አንዱ የጎሳው ሃይማኖት አለቃ እጃቸውን ወደ ላይ በማንሳት አምልኮ ሊፈጽሙ ሲሉ የንጉሡ አውራ ጣት መቆረጡን አስተዋሉ። ነገር ግን ድንቁር ሃይማኖት ተከታይና አራማጅ እንደመሆናቸው ምናልባት እንዲህ አይነት ጎድሎ የሆነ መስዋዕት ብናቀርብ የአምላክ ቁጣ ይከተለን ይሆናል ከሚል ድምዳሜ ላይ ደረሱ። በዚህ የተነሳም ንጉሡን በነፃ ለቀቁት። ንጉሡም ወደ ቤተ መንግስቱ ከተመለሰ በኋላ ያ ወዳጁ ሁሉም ነገር ለበጎ ነው ያለውን አስታወሰና በጸጸት አለንጋ ተለበለበ። ወደ ወዳጁ ዘንድ በመሄድም ይቅርታውን ለመነው። ወዳጄ፣ አንተ ልክ ነበር ያልከው። በወቅቱ በደረሰብኝ አደጋ የአውራ ጣት ቆራጣ በመሆኑ ነው መስዋዕት ከመሆን የዳንኩት። ግን እንዲህ ተናገርክ ብዬ ወህኒ አውርጄሃለሁና ይቅርታ አለው። ወዳጁ ግን አሁንም መታሰሪም ለበጎ ሊሆን ይችላል አለ። ንጉሡ ይህን ጊዜ በመታሰር ደግሞ ምን ጥሩ ነገር ሊመጣ ይችላል ብሎ አጥብቆ ጠየቀው። ወዳጁም አየህ፣ ወህኒ ባልወርድ ኖሮ ከጓደኝነታችንና ቅርበታችን አንጻር እንደ ሁሌው አብረን ነበረ አደን የምንወጣው። እናም ያኔ አንተ በአውራ ጣት መቆረጥ የተነሳ ስትድን፣ እኔ ግን መስዋዕት ሆን ነበር አለው ይባላል። በእውነት ይህ ትልቅ መልእክት ያዘለ ታሪክ ነው። ውስጡን እንመርምር ቢባል ሰው ቅን በመሆን ብዙ ነገር እንደሚያተርፍ እናያለን። ሁሌም ቅን የሆነ ነገር መጠበቅ ያሻል። ሁልጊዜ ያለንበትን ሁኔታ ምክንያቶቻችንንም ሆነ ወቅቶችን መቀየር አንችል ይሆናል። ራሳችንን መቀየር ግን እንችላለን። ነጋ ጠባና በዘላቂነት ሌሎችን መተቸት ትልቅ በሽታ ነው። አንዳንድ ከቁጥጥራችን ውጭ የሆኑ ነገሮች አሉ። 4 ወቅቶች ቢኖሩ ማለትም ክረምት፣ በጋ፣ መኸርና ጸደይን
ወደ 2 ላወርዳቸው እችላለሁ እንዴ? በፍጹም። በሚቀጥሉት 5 ዓመታት ውስጥ 2 ክረምት ብቻ ቢኖረኝ ማለትን መቀየር እንችላለሁ? አይሆንም። ስለዚህ ነገሮችን እንዳመጣጣቸው መቀበል ያስፈልጋል። ስለዚህ ምን ማድረግ አለብን? አስተሳሰብና ምልከታችንን መቀየር አለብን። አስተሳሰባችንን መቀየር ከቻልን ሁሌ ሌሎች ላይ ጣት የመቀሰር ጨዋታችንን ማቆም እንችላለን። እውነተኛውን ችግር ስንጋፈጥና እሱን መፍታት ላይ ስናተኩር ሕይወት በአካል በገንዘብም ሆነ በመንፈስ ለእኛ የተሻለች የምትሆንበት እድል እንዳለ እናያለን። በአሜሪካ የአንድ ትልቅ ስመጥር የመድን ዋስትና ኩባንያ ባለቤት የሆኑት ደብሊው ክሌመንት ስቶን በዚህ ኢንዱስትሪ የሚያሳምሙ ነገሮች ቢከሰቱም እንኳንም ይሄ መልካም አጋጣሚ ነው በሚለው አባባላቸው ነበር የሚታወቁት። ታዲያ እንዲህ ማለት ብቻ ሳይሆን ከሚፈጠሩ አጋጣሚዎች ውስጥ መልካም የሆኑ ነገሮችን ለመለየት የሚጥሩ ሲሆን ብዙ ጊዜ ይሳካላቸዋል። በመጥፎ ሁኔታ ውስጥ ሁልጊዜ መልካም ምርጫ ማድረግ እንችላለን። አሁን ከፈለግን እንችላለን። 1. ሌሎች በድቅድቅ ጨለማ ውስጥ እየኳተኑ መኖር ከፈለጉ እዚያው በመረጡት እንተዋቸው። እኛ ግን ምን በወጣን በዚህ አይነት ህይወት እንኖራለን? 2. ሌሎች ተራ በሚባሉ ነገሮች ላይ መጨቃጨቅና ውሃ ቀጠነ ማለት ከፈለጉ ያደርጉት። እኛ ግን ለምን? 3. ሌሎች በተራ ነገር ልክ ተራራ የተናደ ያህል መጮህና ማልቀስ ከፈለጉ ያልቅሱ። እኛ ግን ለምን እናለቅሳለን? ሌሎች የወደፊት ዕጣ ፈንታቸውን በግለሰቦች እንዲወሰን ካደረጉ ያሳዝናል፣ እንተዋቸው። እኛ ግን ለምን እንዲህ እናደርጋለን? ለውጥ ምቾት የሚነሳ ስለመሆኑ ባህሪ በምንልበት ጊዜ አስተሳሰባችንን ያሳያል። አስተሳሰባችን ሲቀየር ባህሪም ይቀየራል። ይሄ እንዳለ ሆኖ ግን የትኛውም አይነት ለውጥ ቢሆን አዎንታዊ ለውጥም ቢሆን ምቾት አይሰጥም። ለብዙዎች ከለመዱት የምቾት ቀጠና መውጣት ስቃይ ነው። የሰለባ ኮምፕሌክስ የሚባል ችግር ያለባቸው ሲሆን በዚህ የተነሳ ሁሌም አዛኝ ከንፈር መጣጭ ይፈልጋሉ። ለውጥን የሚቀናቀኑ ሰዎች ሁሌም ምክንያት ይፈልጋሉ፣ ሰበብ ይፈጥራሉ። መቼ መለወጥ እንዳለብኝ መወሰን የእኔ ነፃነት ነው፣ ማንም ግፊት እንዲያደርግብኝ አልፈልግም ሲሉ ይደመጣሉ። እውነት ሁልጊዜም ነፃ በሆነ ዓለም ውስጥ ነው የምንኖረው? በሕይወታችን ሁሉም ነገር የመምረጥ ነፃነት አለን? መልሱ በፍጹም የለንም ነው። እንዲያውም እውነት ለመናገር ከሆነ በሕይወታችን ወሳኝና በጣም አስፈላጊ የሚባሉ ነገሮች ከቁጥጥራችን ውጪ ናቸው። ለምሳሌም 1. የት እንደምንወለድ መምረጥ እንችል ነበር? በፍጹም አንችልም። ስለሆነም የተወለድንበት ቦታ ተቀብለነው ግን እናወራዋለንም። 2. ወላጆቻችንን መርጠው ነው የወለዱን? ምናልባት አልመረጡንም። 3. እኛም እህት ወንድሞቻችንን መርጠናቸው አልተወለዱም። 4. ጎረቤታችንን መርጠናል? ሀገራትም ቢሆኑ ጎረቤቶቻቸውን ሊመርጡ አይችሉም። 5. የተወለድንበት ሀገር አልመረጠም። 6. የምናደርገውን ጫማ አይነት መምረጥ እንችላለን፣ የምንወለድበትን ዘመን ግን ልንመርጥ አንችልም። 7. የመኪናችንን ቀለም መምረጥ እንችላለን፣ የቆዳችንን ቀለም ግን አንችልም። 8. ሁሉንም መቆጣጠር የምንችል ቢሆን ኖሮ አለ የተባለ የዓይን ሕክምና ባለሙያ ራሱ ለምን መነጽር ያደርጋል? 9. ሁሉንም ነገር በእጃችን መዳፍ ላይ ቢሆን ኖሮ አለ የተባለ የጨጓራ ሕክምና ባለሙያ ራሱ በአሲድ ሲሰቃይ እናያለን? አናይም። 10. በወረፋ የማይገኝ ቀጠሮ ከወራት በፊት የሚያዝለት እውቅና ስመጥር የልብ ሕክምና ባለሙያ ራሱ የልብ ህመም ካለበት የሰው ልጅ ሁሉንም ነገር በመዳፉ ላይ ሊያደርግ እንደማይችል ግልጽ ነው። በመሰረቱ መቆጣጠር የምንችለው ብቸኛ ነገር ቢኖር ለዓለም የምንሰጠውን አጸፋ ነው። ይሄ በባህሪያችንና ምልከታችን ይወሰናል። የዓለማችን ዕውቅ የማርሻል አርት አትሌት የሆነው ብሩስ ሊ አንድ እግሩ ከሌላኛው በ1 ኢንች ያጥር ነበር፣ ግን አንዴም ስለዚህ ጉዳይ አላማረረም። ከዚህ በተጨማሪም አርቆ የማየትም ሆነ ያለመነጽር ተጋጣሚውን ማየትም አይችልም ነበር። ግን ይሄ ሁሉ ችግር እያለበት በቀን ከ5000 ያላነሰ ምት ነበር የሚለማመደው። ታዲያ የማርሻል አርት ዕውቅ አትሌት ቢሆንም
ምን ያስገርማል? ጽናት ምርጫዬ ነው አለ። ችግር እንዳለበት አውቋል። ችግርን ግን ተጋፍጦ አሸንፎ መኖርም መርጧል። ብሩስ ሊ እንዲህ ብሎ ነበር፣ በአንድ ጊዜ 10,000 ቡጢ የተለማመደውን ሰው አልፈራም፣ ይልቅ አንድ ቡጢ 10,000 ጊዜ የተለማመደውን ሰው እፈራለሁ ብሎ ነበር። የፈረስ ትውልድ በመወለድም ሆነ በማሰልጠን አይለካም፣ በተንቆጠቆጠ ጋጣም አይለካም። ስኬታማ የሆኑ ሰዎች ቀና ሐሳቦችን ለመሳብ የሚችሉበትን አንቴና ይዘረጋሉ። በተመሳሳይ ጊዜ መጥፎ ሐሳቦችን ለማቋረጥ የሚያስችላቸውን የሰርኪዩት ብሬከር ይገጥማሉ። የድርጊት መርሃ ግብር 1. ለመሆኑ እርስዎ ተስፈኛ ኖት ወይስ ጨለምተኛ ኖት? 2. አሁን ከሆኑት ይበልጥ ተስፈኛ መሆን ይችሉ ዘንድ ይረዱኛል የሚሏቸውን ለፈጽማቸው ቁርጠኝነቱ አለኝ የሚሏቸውን 3 ድርጊቶች ይዘርዝሩ። ቀና አስተሳሰብ ያለውን ሰው ማንም ሊያቆመው አይችልም። ቀና አስተሳሰብ የሌለውን ሰው ደግሞ ማንም ሊረዳው አይችልም። በሌላ አባባል ቀና አስተሳሰብ ያለው ሰው ማንም የማያስቆመው ነው። ይህን ያህል አብራችሁን ስለቆያችሁ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በቀጣይ በምዕራፍ 2 እንገናኝ።